ሕማማተ ኢትዮጵያ ደራሲ ደሞዝ ጎሽሜ። ከዛሬ ትላንት ይሻላል ይላሉ መጽሐፍ ቅዱስና ሳይንስ። እውነት ነው። ሀገር ከታመመች ቆይታለች። የምትወስዳቸው መድኃኒቶችም ሌላ በሽታዎች በመሆናቸው እየባሰባት እንጂ የሚሻላት አልሆነም። ትላንት ትሻል ነበር። ለምን? አንደኛ ዕዝራ ሱቱኤል። በመጀመሪያው መጽሐፌ ዕዝራን ተንተርሼ የዓለምን ማርጀት ከትቤ ነበር። ዓለም የምንለው ሰው ለማለት ነው። በቅድስና ወይም በሞራል፣ በሥነ ምግባር፣ በእምነትና በትጋት ከዕዝራ እነ አብርሃም እንደሚበልጡ መልአክ ይነግረዋል። በሌላ አባባል በዚህ ዓለም ሥርዓት ከነገ ዛሬ ይሻላል። ከእርጅናዬ ወጣትነቴ የተሻለ ኃይልና አቅም አለው። አንድን ስልጣኔ ወስደን ብናይ በስልጣኔው መሠረታዊ ትርክት ጀማሪዎቹ ከኋለኞቹ የተሻሉ ናቸው። በከፍተኛ ሞራልና ቅድስና ተጀምሮ በመረን የለሽነት ይጠናቀቃል። በተፈጥሮ ሀብት በኩል ሲታይም እውነታው ያው ነው። ከዛሬው ክምችት የትላንቱ ይበልጣል። ኃይል ከተጠቃሚነት ወደማንጠቀመው የኃይል አይነትነት ይለወጣል። በመጨረሻም ፀሐይ መንደዷን ታቆማለች። ነገሩ የገነቱን ዘር አይለቅም። ገነት መጀመሪያ ጥሩ ነበር፣ ከዚያ አበላሸነው። ከመታዘዝ ወደ አለመታዘዝ መኮብለል የዘራችን ሆኗል። ሁለተኛ፣ የዛሬው ክፋት። ተወዳጁ የዛሬውን ክፋት ለነገ አታሳድሩ ይላል። ነገ የራሱ በቂ ክፋት ችግር አለው። የዛሬን ስንደምርለት 2 ክፋት ይኖረዋል። የከነገ ወዲያው 3 ክፋት፣ 4፣ 5 ክፋት ይከማቻል። በልቦናችን ይነግሳል። የነፍስ መቆሸሽ ውስጥ እንገባለን። ለራሳችን ደስ አንልም። በዚህ መሠረትም ባለ ክምችቱ እኔ ከዛሬ ትላንት እሻላለሁ፣ ነገ አልባ ነኝ። ይህንን ዛሬ በኢትዮጵያ እያየነው ነን። አውሬው ተስፋዎችን ሁሉ እያደነ በሚገድልበት ምድራችን ተስፋ መቁረጥ ነግሷል። ባከማቹት የዘመናት ክፋት የተነሳ በየቀኑ እየከፉ በሚሄዱ ሰዎች ተከበናል። በክፋት የተመረቁ ሰዎች ብርቅ አልሆን ብለውናል። ዛሬ ያለንበት አስተዳደርና ማኅበረሰባችን ሁለቱን ኢትዮጵያዎች ያጣ ነው። የመጀመሪያውን በውጊያ በካሪኩለም በልዩ ልዩ መንገድ እንዲጠፋ የተፈረደበት በተለምዶ ያለፈው ሥርዓት የሚባለው ነው። ሁለተኛዋ የሕገ መንግሥቱ የምትባለው የዛሬዋን ኢትዮጵያ ናት። የለቻቸውም። ያፈረሱትን አልተኩትም። ከሁለት የወደቀ አቅጣጫው የማይታወቅ ቡርጭቅጭቅ ያለ ቅጥ አልባ ፖለቲካ ባለቤት ሆነናል። በየዕለቱ ኑሯችን ብንተያይ፣ ችግራችንን ብናወሳው በእውነት ለራሳችን እናዝናለን። በቅጡ በልተን የምናድረው ስንቶቻችን ነን? ስንቱ ትዳር ነው በሰላም ልጆቹን እያሳደገ ያለው? ባለሥራዎችን ፈተና ውስጥ ነን። ሥራ የሌላቸውም እንዲሁ። ሁሉ ነገር ኖሮን እንኳን ለነገው ኑሯችን እርግጠኛ አይደለንም። የዛሬው ካለፈው የባሰ ነው። ከመኖር መሞትን አቅለነዋል። ምን ይሻላል? ለምትታየው ኢትዮጵያ በጎ ሰዎች እያሉ ካሉት ውጪ ምንም አልልም። ይሁንና በተወዳጁ ለሚያምኑትና እምነታቸውን ለሚኖሩት ግን ነገ ከዛሬ የተሻለ ነው። በእርሱ ያልዳንበት እኛነት የለንም። የንጋት ኮከብ በመሆኑ ሁል ጊዜ በጊዜም ያለ ጊዜም ይነጋል። በእርሱ ትላንት ሽባ የነበረው ዛሬ ይራመዳል። ሞቶ የነበረው ይነሳል። ያሮጌውን ሰማይና ምድር ሥጋና ነፍስ ሥርዓት ቀይሮታል። በእርሱ ሞቱ ሞታችን ተወስዷል። በሞቱ እኛ ተነስተናል። ይህችን በመቅደስ በታሪክ በስብዕና በባሕሪ የተመሰከረች ንጹሕ ሰውነት ያኔ ተቀብለናታል። በእርሷ ራሳችንን አደራጅተንበታል። ይህችን እስራኤል ዘነፍስ ኢትዮጵያ ብለናታል። አውቀንም ይሁን ሳናውቅ የእውነቷ ታሪካዊ ስፍራ ባለቤቶች ነበርን።
ይህ ሥርዓት ያላቸው ሰማያውያን ናቸው። እንዳንመካከርና ያለንን እንዳንሰጣቸው በሕገ መንግሥቱ የተነሳ ምድራዊ መንግሥታችንም ሆነ ያለንበት ሀገራዊ እብደት አይፈቅድልንም። ስለዚህ የ70 ዓመት ፍጻሜ በመሆኑ የየመንፈቆቹን መከራ መካፈል ግዴታ ሆኗል። 1000 ዓመት ስለተፈጸመ ከተማይቱን የምድር አሕዛብ ጎግና ማጎግ አውሮፓውያን ከበዋል። ጎግና ማጎግ ወይም አውሮፓውያን ከበዋል ወይም በእውነቱ ምክንያት ድርጊቱ ለቦታውም ይተረጎማል። መጪው ጽርሐ ጽዮን የኔ ናት የሚል ዘንዶ ከቧል። ውስጣቸው በተጠመቀ የዘመናት ክፋት ሰክረዋል። ከተማይቱን አያገኟትም። እንደ ቃሉም እሳት ከሰማይ ወርዶ ያጠፋቸዋል። ቃል ነው። እንደ ዜጋ ምንም ተስፋ ልንሰጣቸው ያልተቻለንን ታዳጊዎች ሳስብ ምን እያደረግን ነው እላለሁ። በእኛው ዘመን ዘንዶ ከሰማይ እንደተጣለ በምድር ወርዶ ውሸቱን ለቋል። የዳኑትን ባላገኘ ጊዜ ባልዳኑትና በመዳን ስር ያሉት ደግሞ እንዳይወለዱ ሐሰቱን ይለቃል፣ ይተፋል። አቤት የውሸት መዓት! ሁሉም ኢትዮጵያን ለማጥፋት ይጣደፋሉ። ምድር ግን ውሃውን ዋጠችው ይላል። በትዕግሥት ነው የሚዋጠው። የመንፈሱ ዋና ሥራ ማናደድ ስለሆነ አለመናደድን እንያዘው። ከነገድ ከቋንቋ ተዋጅተን ሰውነትን የምናነግሰው ከጸጋ ባለመራቆት ነው። ወይን ጠጁ አልቋል፣ እንኳን የሀገራችን የዓለምም ተጠናቋል። ባለቀብን ጊዜ በመካከላችን የተገኘ የእግዚአብሔር ልጅ ከእኛ ጋር ነው። በእርሱ ሲኮን ከመጀመሪያው ወይን ጠጅ ሁለተኛው ይሻላል፣ በጣዕሙም ይለያል። አሕዛብን ሁሉ በብረት በትር የሚገዛው ወንድ ልጁ በዚህ አለ። በእርሷ መገለጽ ምክንያት እየሆነ ያለውን እያየን ነው። እርሷን ማጥፋት አይቻልም፣ ምክንያቱም ስለማይቻል አላወቅነ ይሆናል እንጂ ሁላችንም የምንፈልገው እርሷን ነው። የሰው ልጅ የባሕሪ ግብ ናት። የዚህ ታላቅ እውነት ሸክም ስላለብን ውጊያዎች ሁሉ ከበውናል። ወይን ጠጁ አልቋል ካልነው ቆይተናል። ባለንበት እንጽና። ከቻልን ከሕይወት ውሃ ወንዝ እንጠጣ። የኢትዮጵያን ሕማማት ያሳየን እርሱ ትንሣኤዋንም አዘጋጅቶታል። ከሐሳዊ ኢትዮጵያም ይጠብቀናል። ደራሲ ደመወዝ ጎሽሜ። አንድ ስልጣኔ ለብቻው አይቆምም፣ ምንጊዜም ይታወቃል። በገነነበት ዘመን ላይ እንደውም አንድን ስልጣኔ በጣም ሰልጥኗል የሚያሰኘው ከብዙ ሀገሮች ጋር ከብዙ አይነት የንግድ ማህበረሰብ ጋር ፈጥሮት የነበረው ግንኙነት፣ የባህል የእውቀት ልውውጦች፣ እነዚህ በጣም በሰፋና በዳበረ መንገድ ባካሄደባቸው ወቅት አንድ ሲቪላይዜሽን ጫፍ ላይ ደርሷል፣ አድጓል፣ ፋፍቷል ይባላል እና ኢትዮጵያ ለዓለም ምን አበርክታለች ሲባል አንድ ስልጣኔዎች የምትጠራበት ስልጣኔዎች አሏት። ለምሳሌ አንድ ሰው ምን ይላል? ዛሬ የምንጽፍባቸው አልፋቤቶች፣ ዛሬ የምንጽፍባቸው ፊደሎች አሉ አይደለም? እነሱን ፊደሎች ከክርስቶስ ልደት በፊት 1800 ዓመት ዓለም አካባቢ ላይ በአሁን ሊባኖስ እና በግብጽ መካከል በነበረ ቦታ ላይ ያሉ ሴራይትስ የሚባሉ ጎሳዎች ነበሩ ይላል። አሁን ይሄ አካዳሚክ እንትን ነው፣ የአልፋቤት ሂስትሪ ሳይኮሎጂ ላይ ሲያስተምሩ እንደዛ ይላል። እና እነዛ ሰዎች ግብጾች ፈጥረዋቸዋል ተብሎ ይባሉ የነበሩት ገና በሙከራ ደረጃ የነበሩ እንደዚህ ምስል ብቻ የሚወክሉ ፒክቶግራፍ የሚባሉ የፊደል ስርዓቶችን ባመጡበት ወቅት እነዚህ ሰዎች የራሳቸውን 22 ነው ወደዚህ 21 ነው 22 አካባቢ ፊደሎች ያቀርባሉ፣ እንትን አዲስ ያመጣሉ። ከዛ በኋላ በታሪክ አጋጣሚ በነበረው ጊዜ ወደ ታች ይገቡና የዛሬው አቢሲኒያ ውስጥ ገብተው መኖር ይጀምራሉ ይላል። የቀረው ትንሹ ጎሳ ግን እዛው አካባቢ በሌሎች ማህበረሰቦች ይዋጥና ፊንቃውያን የሚባሉ ሰዎች የነሱን ይወስዱና የነዚህን የሴሪያል የሚባሉ ጎሳዎች ወስደው የዛሬውን ዘመናዊ አልፋቤት የላቲን የግሪክ የምንላቸውን በዓለም ያሉትን በሙሉ እነሱ
ፈጥሯቸዋል ይላል። አሁን ፎኔቲክስ ምናምን እንለው ከፊንቃውያን ነው የሚመጣው፣ እነሱ ናቸው የሚያመጡትና እነዛኞቹ ዋናዎቹ የፊደል ባለቤቶች ግን ለዓለም ይሄን የፊደል ስርዓት እንዳመጡ ብዙም የሚያውቁ አይመስለኝ ይላል። እዛው ላይ ራሱ ሲጽፍ አንድ የሳይኮሎጂ መጽሐፍ ነው መጽሐፉ አለ እንደዛ ይላልና በፊደል ጉዳይ ላይ እንግዲህ እውቀት የሚተላለፈው በፊደል ነው፣ ጥበብ የሚተላለፈው በፊደል ነው። ከዛ በኋላ ግሪክም ይጻፍ ሮማ፣ አይሁድም ይጻፍ እኛም በነዛ ፊደሎች ነው እውቀት ስንቀባበል የቆየ ነው የመጣ ነው አይደለም። አሁን ፊደል ያለው ማህበረሰብ ከሌላው በተሻለ ያሰለጠነ ነው። ስልጣኔ ነው እንደውም ከሞላ ጎደል ጨርሷል። የመንቀሳቀስና ያለመንቀሳቀስ ጉዳይ ካልሆነ በስተቀር አንተ ፊደል አለ ማለት አንተ አንድ ነገር ጽፈህ ታልፋለህ፣ የሚቀጥለው ልጅ አንድ ነገር ጽፎ ያልፋል፣ አራተኛው ልጅ የሶስት ትውልድ እውቀት አለው እንደማለት ነውና በትንሹ እንኳን በፊደል ደረጃ ይሄ አስተዋጽኦ አለ። እንደዚህ በይፋዊው የቀለሙ ዓለም የሚያምነው። ከዛ ውጭ ግን የኢትዮጵያ ጉዳይ ለዓለም ምን አበርክታለች ለሚለው መኖሯ በራሱ በረከት ነው። ወደ ሚስጥር ስንገባ ማለት ነው መኖሯ ይሄ ኢትዮጵያዊነት የምንለው እንዴት ነው ብለህ ካልከኝ ዝርዝሩ ብዙ ቢሆንም ቅድም ያልኩትን ትልቅ ታላቅ ሰብዕና ወይም ከክርስትናው ጋር ተያይዞ ያለው የሰብዕናዋ ጉዳይ ፖለቲካ አይደለም፣ የግብፃዊ መሆን ጉዳይ አይደለም፣ እስራኤላዊ መሆን ጉዳይ፣ ፓስፖርቱን የመያዝ ጉዳይ አይደለም። ቅድም የምንለው ያን ኢትዮጵያዊነት የምንለው መንፈስ የማመንና የመኖር ጉዳይ ከሆነ ነጭም ሆን ጥቁር አንተ ኢትዮጵያዊ ነህ። ምንም ሆነ ምን እንደዚህ ነው የሚኖሩት ኢትዮጵያውያን ላይ ቀለም፣ የዘር፣ የጎሳ ነገር የለም። ነፃ ሰው የመሆን ጉዳይ ነው። ስለዚህ ይሄንን ሰውነት ይዘው ያሉት ሰዎች በቤተክርስቲያን አስተምህሮ ሴቲቱ ይባላል። እውቀቱ፣ ጥበቡ በመላእክት አለቃ ድምጽ የሚሆን በራሱ በመገለጽ የሚሆን በመንፈስ ቅዱስ የሚሆን እነዚህ ሰዎች ሲገለጥላቸው መንፈሳዊ ስርዓቱ ከፊት ሁል ጊዜ ዘንዶ ይቆማል። ይሄ እዚህ ዓለምን የሚመራው የጨለማው መንፈስ ስርዓት አለው ነው አባቶች የሚሉ። ስለዚህ እነዚህ በረከት ያላቸው ሰዎች በመኖራቸው ብቻ እነሱ የሚሰሩትን እየተመለከተ ይህ ዓለም ይሰራል። ይህ ዓለም ልክ ደቂቀ ሴት ከእግዚአብሔር አይደለም ከእግዚአብሔር ልጆች ይሄን ነገር ወሰዱ። ሙሴ በተራራው ታቦቱን በተቀበለ ጊዜ አሮን ታች በዛው አንጻር ቅርጽ መልክ ያለው ነገር ይሰራል። የቅርጽ መንፈስና አብሮ ይሰጣል። እንደዚህ አለው። በሰማይ እንዳየው በምድር ይሰራል አብሮ። ስለዚህ በሰማያውያን መንፈሳውያን እነዚህ ብቁ ሰው የሆኑ ሰዎች መኖራቸው በራሱ አሁን ቅድም ኢትዮጵያን ያልናቸው በረከት ነው በራሱ። ከነሱ ነው ዘንዶ ከነሱ እየቆመ ይወስዳል፣ ሊበላ ይወስዳል፣ በየጊዜው እኔ ነው ሊል ማለት ነውና እንደዚህ ብሎ ያምናሉ ኢትዮጵያውያን ለኔና ይሄ የማይታዩ እጅግ ብዙ ነገሮች ከእንደዚህ አይነት ስብዕና ካላቸው ሰዎች ዓለም ወስዷል። መንፈሳዊ ጉዳይ ነው፣ ዝርዝር ነገር የለውም። በራሱ መኖራቸው እንዳለ ሆኖ በፊደል የምናነሳው ሌሎች ደግሞ የእውቀት የጥበብ አይነቶች አሉ። በቤተክርስቲያን ብዙ የማይበረታቱ የወደቁት ዓለም እውቀቶች ተብለው የተወደቁትን ወስደው እንዴት እንደሚጠቀሙባቸው ብዙ ታሪክ አለው። እንደ መንፈሳዊነቱ ግን ምልክቶች ስለሆኑ እስራኤል ወይም ኢትዮጵያ እንደሚባለው ምልክት ነው ለራሱ ለዓለም እንደመኖሩና ብዙ አይነት የጥበብ ሁኔታዎች እንደማንኛውም አይነት ሲቪላይዜሽን ከኢትዮጵያ ተወስደዋል። ኢትዮጵያም ከሌላ ይወስዳል። በዋናነት ግን ከመጀመሪያው ጀምሮ ራሱን ችሎ ያለ አንድ ማንነት ነውና ቅድም ባልነው ሁኔታ ስናየው አንድ ሲቪላይዜሽን ከሌሎች ጋር በብዙ መንገድ የሚገናኝበት ገመዶች ስላሉት አላበረከተም፣ አልተቀበለም ወይም አልሰጠምም ልንል የማንችለው በዚህ ምክንያት በብዛት ልዩ ሆኖ ለብቻው ቆይቷል። በዚህ ልዩነቱ ደግሞ ለዓለም የሰጠው አሁንም አንዘርዝራቸው ብዙ ነገሮች አሉ እና ከእምነት ከፊደል ጀምሮ ሌሎች መንፈሳዊ ጥበቦች ጭምር አበርክቷል ብዬ አምናለሁ። ኢትዮጵያና ኢትዮጵያዊነት እንዳይነገር
እንዳይነገር ይሄ ብዙም እንደበቀው ነገር አለ በይፋ እየተደረገ ያለ ኑሯችን ስለሆነ አሁን በተለይ ይፋ ሆኗል። ከስሙ ጋር እንኳን የሚጣላ አይነት አስተሳሰብ ያላቸው መልክ ይዞ ሆን ተብሎ ማለት ነው በፖለቲካዊ ስሜት በንዴት በሆይታ ሊሆን ይችላል ታሪክ የተጠቀሰ በእቅድና በበጀት ማለት ነው በአዋጅ በመርህ ስልጣን ተይዞም ስልጣን ሳይያዝም በትምህርት በካሪኩለም ጭምር የሚዋጉት የና ኢትዮጵያዊነት ጋር ነው። ምንም እንደበቀው ነገር የለም ይታወቃል። ለምን ነው የሚዋጉት የሚለው ነው ጥያቄው። የሚዋጉት ለዛውም የሚገርመው ያንን የሚያቀነቅነው ወይን ኢትዮጵያዊነትን የሚያቀነቅነው ቡድን ህዝብ ወገን ወይም ተቋም እጅግ በታሪክ ውስጥ በደከመበት ጊዜ ነው። ኃይልም ገንዘብም ስልጣንም ባልያዘበት ጊዜ ነው ኢትዮጵያዊነትን የሚያቀነቅነው ወገን ወይም ተቋም ማለት ነው። አሁን ያ ኢትዮጵያዊነት ሲሰራው ከረማቸው እሴቶች ላይ ጭምር ነው ውጊያ የተያዘው። እነዛን ነገር የሚያመለክቱ ምልክቶች ላይ ሳይቀር ድምጾች ላይ የማይታዩ ማለት ነው የማይታዩ ብዙ አይነት ውጊያዎች ይካሄዳሉና እንደ አንድ ዋናው ለኔ አሁንም የማስበው ፖለቲካዊ ምናምን የሚባለው ብዙም ሩቅ ስለማያስኬድ ምክንያቱም ፖለቲካዊ ጥያቄ ቢሆን ኖሮ ያ ኢትዮጵያዊ የሚባለው እሴት የሚወክለው አካል ስልጣንም ኃይልም ምንም ነገር ባልያዘበት ሁኔታ የፖለቲካ ችግር ሊሆን አይችልም። ግን መኖሩ ያ ሐሳብ ከዛ በላይ ነው ማለት ነው። አሁን ከምንለው እነሱ ከሚቃወሙት ወገኖች ወይም ከሚያሳድዱት ሰዎች ከነጭም በኩል ይሁን ከውጭ ይሁን ውስጥም ካሉት የኛው ነንባዮች ጋራ የሚጣላ ነገር ስላለው ነው ለበኔ በእግዚአብሔር መሰረት ላይ ነው የቆመችው ብያለሁ ቅድም። በግሪክም በሮማም በዕብራውያንም በእስልምናም ሲታይ በመንፈሳዊ እሴታችን ነው ራሱ ሂስትሪ ታሪክ የሚያውቅ። እኛም እንደዛ ነን። በቃ ይሄ ባለፈው ማንነታችን ነው። እስካሁን ያለነው ከዚህ ውጪ ልንሆን አንችልም። ስለዚህ እዚህ መንፈስ ላይ እዚህ ስርዓት ውስጥ የምናወራ ከሆነ ከእግዚአብሔር ጋር ነን ብለን የምንል ከሆነ እዛ ውስጥ የራሱ በእምነት ውስጥ ነው ደግሞ የምናወራቸው የምናምንባቸው አካሄዶች አሉ። ስለዚህ ከነዛ አካሄዶች አንዱ ምንድነው አምላክ ሰው ሆነ ሰው አምላክ ሆነ ብሎ ማመን የዚህን ዓለም የሚያምን ሰው ይሄንን አምኖ የሚኖር ሰው ይሄን ዓለም ይንቃል፣ ይጥላል፣ ያፈርሰዋል፣ ድል ያደርገዋል። ይሄ እውነት ነው። የታሪክ ምስክርነት አለው። ስብዕናው በዓለም ላይ ሁሉም መጥፎ ነገሮች የሚሰሩት በበጎ ስም ነው። አይተከው ነው በጥሩ ስብዕና ስም ነው፣ በበጎነት ስም ነው ሁሉ ነገር የሚደረገው ነው። ይሄ ሐሳዊ መሲህ የምንለው ነው ማለት እውነተኛው መሲህ አይደለም ወይ እውነተኛው ሰውነት አይደለም ወይ እውነተኛው ፍቅር አይደለም፣ እውነተኛው ወይ ብልጽግና አይደለም፣ እውነተኛው ድምጽ አይደለም። ግን በዚህ በእውነት ስም ይጠቀማል። ይሄ ዓለሙ እንደዚህ ነው። ኢትዮጵያ ውስጥ ግን እውነትን እንኑር፣ እውነትን እንጠመቃት የሚል የእምነት አስተምህሮ ነው እቺን ሀገር የመሰረታት። ይሄን ዓለም የሚንቅ አስተምህሮ ነው እቺን ህይወታችን ይምረ። የዚህን ዓለም ነገር ይንቃል፣ ባዶ ነው፣ ከንቱ ነው ይላል። ስለዚህ ምንጊዜም በሰማያዊ ልዕልና ሆኖ ነው ይሄን ዓለም የሚያው ኢትዮጵያዊ መንፈስ። በዚህ መንፈስ ውስጥ አንዱ ቲዮሪ ምንድነው? በቅድም እንዳልነው ስለ እግዚአብሔር ካወራን ይሄ ዓለም የጨለማው ዓለም ነው። ዘንዶ አለ። ዘንዶ ተብሎ በቤተክርስቲያን ወይም በአስተምሮ ያስተምሩታል። ወይም የዚህ እውነት ምንጊዜም ተቃራኒ ነው። ይሄንን ይዋጋዋል። ይሄ ዓለም ይሄንን የክርስትና እውነት ይዋጋዋል፣ ይጣለዋል፣ ያሳድደዋል፣ እቺን ሴት ያባረራል። ይሄ ዓለም በተፈጥሮ ራሱ መሲህን ይገላል፣ እውነትን ያጠፋል፣ ያሳድደዋል። ይሄ የቆምንበት መሰረት ነው።
አሁን ግን አሁን ያለንበት ደግሞ የተቀበልነውና እዚህ ሀገር ላይ ምን እንዲካሄድ እየፈለግነው ወይም እያዳበርነው እየተንከባከብነው ያለነው የዚህን የኛነታችን ዋና መለያ የሆነው ተቃራኒውን ነው። ቅድም የተከለከልነው ነው ማድረግ የጀመርነው እንዳልኩት በአጠቅላላ የዓለም ሁኔታ ስናወራ ሰዎች ደርሰው የተከለከለውን ነገር ወደ ማድረግ ገብተናል። ተስፋ ቆርጧል። ስለዚህ ነውር ክብር ሆኗል። ውሸትን እንከባከባለን፣ ልዩነትን እናጣጥማለን። ማለት ልዩነትን ነው በጣም እንከባከባለን። ባቢሎንን አንግሰናል። በስነ ምግባርም በሞራልም ወርደናል። ይሄ የዚህ ኢትዮጵያዊ ስብዕና የምንለው ተቃራኒ ነው። እሱን ስላፈረስነው አሁን ይሄኛው መጥቶ ሁሉም ይሄንን እውነት ይዋጉታል ባልነው መንፈስ የዚህ ተቃዋሚ መንፈስ አገልጋይ ናቸው። ኢትዮጵያ ይሄ ነው እሴቷ። ኢትዮጵያነት ይሄ ይወከልበታል። ስለዚህ ይሄንን እሴት በሙሉ ምን ያደርጋል? ይዋጋል ነው። በየትኛው መንገድ በመንፈሳዊ ጽንሰ ሐሳብ ይሄ ነው አንዱ ከተዋህዶ ከምንለው ከመጀመሪያው መሰረታችን ጋር አሁን ያለው ውጊያ ይሄ ነው። በየትኛውም ነገር በሃይማኖት መልክ ይኖረው፣ የፖለቲካ መልክ ይኖረው፣ በራሱ ይሄን ሴት ይዘው የሚያገለግሉ ሰዎች ያሉበት አሁን በራሱ በቤተክርስቲያን በቤተ ክህነትም ራሱ ህዝቡም እንደ ባህል ውስጡ ይዞት ስለሚጓዘው ኪዳንና ዓለም እሱ እንዴት እንደሚዋጋው በደንብ የነቃ አይመስለኝም። በኔ ግምት የሚዋጉትም በዚህ ምክንያት ይሄ እሴት ካለ በትንሳኤ የሚያምን እንደገና ድል የሚያደርግ አንድ ስንዴ ብዙ ሊሆን እንደሚችል ለመሻገር እድል ሀገር ተስፋ የሚኖረው ይሄንን ኪዳን ያለው ህዝብ ነው። ይሄን ኪዳን ያለው ሰው ነው ድል የሚያደርገው ይሄንን ዓለም የሚጥለው። ስለዚህ ይዋጋዋል። ምንም ከስሙ ጋር ይዋጋል። ስሙ ራሱ ኢትዮጵያ ከሚለው ስም ጋር ይዋጋል። ይሄን ነገር ያገለግላል ይገለጥበታል ተብሎ ከሚባለው ተቋም እንደ ቤተክርስቲያን ይዋጋል። ከባህሉ ጋር ይዋጋል። እዛ በቤተክርስቲያን ደግሞ ቅድም ያልናቸው ቤተክርስቲያን የምታበረታታው አለ፣ የማይበረታታው ወገን አንዱ ተዋጊ ሆኖ አለ። ያን ነገሩን ባለመግለጥ ነው። አሁን ይሄንን ስታየው ክርስትና ሃይማኖት ስብከት መስሎ ሊታየው ይችላል። እውነት ግን ይሄ ነው ማለት ይሄንን ከተማመን በኋላ ነው በሌሎች ጉዳዮች ላይ መነጋገር የሚቻለው። ሙሉ ለሙሉ ሰው ራሱን ሊክድ አይችልም። ማህበረሰብም ይሄን ሊክድ አይችልም። ይሄን ሲክድ ነው አሁን ያለው ኪሳራ ያመጣው። አንተ እስከዛሬ ነበርከው ነህ፣ እኔም እንደዛ ነኝ። ይሄንን በምንም መንገድ ልናጠፋው ምን ሞክር ከሆነ አንለማም። ያ የሚዋጋውን ክፍል አይሳካለትም። ይሄም ደግሞ ራሱን ተፈትኖ የሚወጣበት ነው። እንደዚህ ነው የሚያምነው። አሁን አለም በእርግጥ የኢትዮጵያዊነት ፈተና አሁን አለም የነበረው ምክንያቱም ከድሮም ጀምሮ ያለ ነው። በዚህ ዙሪያ አሁን ያለው የፖለቲካዊ ኢትዮጵያዊነት ሳይሆን ይሄ የምንለው ያረቀቅ ኢትዮጵያዊነት ብዙ ፈተና የገጠመው ከዚህ መንፈሳዊ ብያኔ ይነሳል ብያስል ወደ ውስጥ ገብተን ፍልስፍናዊ መሰረት እንበለው በዘመናዊ ቋንቋ ይሄንን መሰረቱን ካልያዝ ነው በአየር ላይ ዝም ብለን ብንዞረው የትም አንደርስም። አዙሪት ውስጥ ያለ ነው። አሁንም እዛው ነው፣ ተመልሰን እዛው ነው እና ታላላቅ ስብዕናዎችን የሚወልድ እምነት አላረግ ነው የምናምነውን ነገር ልማድ አድርገነዋል። እምነት በመሰረቱ ማህፀን ነው። ሃይማኖት መወለጃ ነው። ሰው ወልደ እዛ ውስጥ አድገ ልብስ ለብሰ በዚህ ዓለም ላይ እንደ ተኩላ ጋር የምትሄድበት፣ የምትሸኝበት፣ የምትገባበት፣ የምትወጣበት፣ ድል የምትነሳበት፣ የምትወርግበት፣ የምትነሳበት ሰበና የሚሰራው እንደዚህ ነበረ። አሁን ልማድ ሆኗል። ስለዚህ የመንፈሳዊነት እና ትልቅ ስብዕናን የመፍጠር ዓላማን ይዞ የሚነሳ አይነት አካሄድ ካልተከተልን ግርዛዜው ይቀጥላል፣ መፋዘዙ ይቀጥላል። እውነቱን መደባበቅ የለብንም። ይሄ ነው እውነቱ። እንደዚህ ነው ለእኩልነት ነው ምናምን እኩል የምትሆነው በዚህ አሁን ባለው በፓስፖርት ኢትዮጵያዊነት ነው። ልክ እንደ ዛኛው ባህል ሌሎች ባህሎች ኢትዮጵያ ውስጥ እንዲወጡ ተፈልጎ እንደሚሽሞነሞኑት ሁሉ
ይሄኛው ባህልም ወጥቶ ይሽሞንሞን ሲባል ለምንድን ነው እሺ የማይባለው? ውጊያ መሆኑን የምታውቀው በዚህ እኔ ጥንታዊ ንጉሴ የኔ ንጉስ ይሄ ነው ብዬ ሳመጣ ልክ ደስ እንደሚሏቸው ሁሉ አንተም ንጉስን አምንተ ይሄ ነው ንጉሴ ብለህ ስትል ለምንድን ነው እሺ የማይባለው? ስሙ ራሱ አይፈልግም። ለዚህ ሌላ ትረካ ይምጣ ሁሉንም ሰው የሚያስታርቅ እና ከመጀመሪያው በጥል መንፈስ የመጣ መንፈስ ስለሆነ በእኔ እምነት ውጊያው የሚመጣው ይሄ እውነት ላይ ቆመን ከመሰራታችን የተነሳ የተቃዋሚው መንፈስ የተጣባው ውጊያ ይመስለኛል። የአውሮፓውያን ላይ ለምሳሌ ደቂቀ ያፌት ላይ ቤተክርስቲያን ትርጉም አላት፣ ትንታኔ አላት። በጥሩ ስም የላቸው በዓለም ላይ ምን ሊያደርጉ እንደሚችሉ ምን እንደሚሰሩ ጽፈዋል እነሱ። ለምሳሌ ደቂቀ ያፌት በከተሞቻቸው ጋር የሚያልፉ ነጋዴዎችን ከመሬቱ ጋር መሳሰል ጉድጓድ ሰርተው ይላሉ። ጉድጓዱን ሰርተው ሰው መንገድ መስሎ ዝም ብሎ ይገባል ጉድጓድ ውስጥ። ከዛ ነጋዴው ያዘውን ወስዶበት እንደዚህ አድርገን ሀብታችንን ያጠራቅም ነው ብለው ያምናሉ። መንገዱን እንደ ፕሪንሲፕሎች የንግድ ውሎች የትኛው ማድረግ ውሰዳቸው፣ በእነዚህ ውስጥ ነው ዝርፊያው፣ ቅሚያው፣ ግድያው፣ ማጥፊያው ያለው። በዚህ ደረጃ እንደዚህ በዓለም ላይ ያሉትን ትልልቅ ሲቪላይዜሽኖች ከዚህ ዋና እውነት ጋር እንዴት አድርገው እንደሚዋጉ እንደዚህ አስቀምጠዋል። ውጊያውን ያላወቅንበት እኛ ነን ብሎ አድዋ ላይ ማርያምን ብለው ሰዎች ሲሄዱ ዝም ብሎ በፉከራ አይደለም የሚያምኑት ስላለ። ሰው ካላመነ አገር አይሰራም፣ አገር አይመሰርትም። ህዝብና ከሌለው ይሄን ሁሉ ዘመን አይኖርም። መንገድ ነበረው እየተጓዘ ነው ያለው። ያን ትተነዋል። ስለዚህ ሳናቆም እንዋጋው የራሳችን አለን። ራሳው ኢትዮጵያዊ እንደምንባለው ሰዎች ሆን ብለው ደግሞ ይሄንን የሚሰሩ አሉ። በሚገርም ሁኔታ ስልጣንና ኃይል ገንዘብ ሁሉ ይዘው ነው አሁን እየተሰራ ያለውና ውጊያው በክርስቶስ ላይ ከተደረገው ጋር አንድ ነው። እውነትን የማጥፋት ስራ ነው በዓለም ላይና በዚህ ደረጃ ራሳችንን ማሰብ ካልቻልን በስተቀር የኢትዮጵያ ችግር በትንሽ ፖለቲካ ተወራዎች ነው ችግር የሚፈታው አይደለም። ጠቅላላ ከራሳችን ጋር ጣልተናል፣ መታረቅ አለብን ከመሰረቱ ጀምሮ ያለው እና እኔ እንደዛ ይመስለኛል። የሚዋጋው ዘንዶ ነው። ኢትዮጵያ ደግሞ ያው አለች እስካሁን ሞታ እንኳን አለች። ያው አለ በጽሁፉ መሰረት በህጉ በደንቡ መሰረት የሞቷ ጽሁፍ ሁሉ አለ። ልክ እንደ ክርስቶስ ነው። ላይ ሞቷል ተብሎ ተጽፏል። መቃብሩ ተዘግቶ ነው። ነገር ግን በዝግ መቃብር ወጣ የሚለውን የሚያምን ሰብና ነው ኢትዮጵያ። እንደዚህ የሚያምኑ ሰው በዝግ በር ይገባል። በዝግ ማህፀን ገብቷል ብሎ ማርያምን ሲምቦል የሚያደርገው የማይቻለው ይቻላል። በዝግ በር እንገባለን፣ በተዘጋ ግድግዳ እንሄዳለን። ሁሉ በር ቢዘጋ የሚገባ አለን ብሎ የሚያምን ነው። ይሄ እንደዚህ ብሎ ነው የሚያምነው። እንደዚህ ነው የተሰራቸው። ስለዚህ እንግዲህ ሞቶ ከሞት ግን በኋላ ያው መቀኝነት አይተውም ይላሉ። ቅናት ያው ስትሞት ይተዋል ይባላል። ከሞት ግን በኋላ መቃብር እንኳን ሲያምር ደስ አይለው ምቀኛ። ስለዚህ የምቀኝነት መንፈስ፣ ራስ ወዳድነት፣ አለማወቅ እና እንደ በማስ ደግሞ ስታየው ሆን ተብሎ ስልጠና ተሰጥቶ በበጀት በመናን የተደረገ ስራ ነው። ከትልቁ ግን ጥፋት ራሳችንን ከአንተ የሚወጣ ነው የሚያረክሰው። ከውጭ የሚገባው አይደለም። ከውጭ እየተሞከረ ነው ይሞከራል ይላል። ነገር ግን እኔ እና አንተ ነን እንደዚህ እንኳን እናወራው እና እኔ መስለኝ ይሄ ነው ዋናው ምክንያቱ አጠቃላይ። ፋይዳማ እንዴት ፋይዳው እኮ እንዳለው የሚያስታውቀው ይሄንን አሁን ዘመናዊ ብለን ያመጣነው አይነት አካሄድ እስካመጣንበት ጊዜ ሰዎችን፣ ህዝብን፣ አገርን አኑሯል፣ መስርቷል አለ። አሁንም እየተጠቀሙበት እየሰሩበት ያሉ ሰዎች አሉ። ማለት የተፈተነ ነው። ይፈልግ የነበረው
የታሪክ ሂደት ስለሆነ ምናልባት የማጥለል ስራዎች ለአቀራረብ ትውልድ ለማስቀጠል ካሪኩለሙን ለማስገባት ያው እንደዚህ አይነት የስነ ትምህርት ዘዴዎች አሉ ያን ይፈልግ ይችል ነበር ምናልባት አላውቅም እሱ ግን ፋይዳ አለው ወይ በደንብ አለው አሁን እኔ ስለ ክትባት ዓለም ሳያውቅ በፊት እንዴት አድርገው አንዱ በሽታ አንዱ ሰው እንዴት ያከሙ እንደነበር ስለ ፀሐይ ስርዓት ስለ ስነ ፈለክ እነዚህ እንዴት ፈረንጆች ጋር በአልኬሚ ደረጃ ነበር ይሰሯቸው የነበሩት እኛ ጋር ደግሞ አሉ እንደዚህ በመጽሐፍት ተደረገ እንደውም በኢትዮጵያ ቤተክርስቲያን ሁለት ነገሮች አሉ ቅድም እንዳልኩ የሚበረታታው ይሄን እዚህ ዓለም ላይ በልጽጌ ገንዘብ አግኝቼ ሰልጥኜ እንደዚህ የሚለው ነገር አይበረታታም ከላሊበላ ቤተ መንግስት ይልቅ የላሊበላ አብያተ ክርስቲያናት ጎልተው ይታያሉ ታሪክም ያውቃቸዋል ከቤተ መንግስቱን ከሚሰራ ይልቅ ቤተ እምነቱን በጣም ቢሰራ ይሻላል አንድ ንጉስ ባላጎ ጎንደር ለብቻ እንዳልሆነው ማለት ነው እነሱም ሁሉ ነገር ዓለምን ጥጥረውት እየገቡ ገዳም ይገቡ ነገስታት ሁሉ የተፈጠሩት በነ ጎንደር ዘመን ነው ይሄን ዓለም ምን ያደርጉታል ይንቁታል ይዚን ዓለም አሁን ያ ብልጽግናው ይሄ አሁን ዓለም አድጎበታል የምንለው ነገር አንደኛ ጉዳያቸው አይደለም የውቀቱ ባለቤቶች አቁትም ሆኖ ሳይሆን ለምሳሌ በሰረገላ በመንኮራኩር እዚህ ሀገር ሄዳለው ብሎ አይደለም አንድ የክርስቲያን ራሱን ሲያለማመድ የነበረው በኢትዮጵያ ቤተክርስቲያን ውስጥ ዝም ብሎ ማድረግ ነው የሚፈልገው አገተኛ ያለ ማቴሪያሉ ዌል አክሰል እነዚህ የሚባሉት ነገሮች ሰርቼ በዚህ አድርጋለሁ ብሎ አይደለም የሚያስበው ወይም አሁን መንኮራኩር ምንድነው ሰራለው አይደለም በተለይ በአዲስ ኪዳኑ ምንድነው መሰወር መብቃት አይደለ የመንፈሳዊ እንትኖች ይሄ ነው ዋናው ትልቁ ቲዮሪ ይመራ የነበረው ከበዛ ውስጥ ነው ስነ መንግስታትም አንዳንዴ የማለሉለት የሚሄዱት የሚመንኑለት ነገስታቱ ራሱ ለዚህ እውነት ነው ስለዚህ ይሄን እውነት አሁን ባለንበት ተጨባጭ ሁኔታ አምላክ ሰው ሆኗል ይሄ ረቂቁ የማይታየው አምላክ ሰው ሆኗል ብሎ የሚያምን እውነት አሁን የኛ ቤተክርስቲያን ነው እንደዛ ነው ምናምን ዓለም በተለያየ አይነት ጥናት ሄዶ አምላክ ሰው ሆነን በተለያየ መንገድ ያደረገ ነው ሰው ውስጥ ሁሉ ነገር ሊሰራ የሚችለው የሚል አይነት ድምዳሜ ላይ የተደረሰ ነው ይሄ ከድሮ ጀምሮኛ እናምነው የነበረው ማለት ነው አምላክ ሰው ሆኗል ብሎ ነው አለኛ አሁን ምናምነውና ምን ኖረው ሰው የሚያምነው ይኖራልና በዚህ በቤተክርስቲያን ወይም በክርስትና አስተምሮ የተመሰረተው አጠቃላይ ባህላዊ ትምህርቶቻችን ዕውቀቶቻችን መግባት ነበረባቸው በካሪኩለም ስርዓት ውስጥ የጊዜ ቀመራችን ቆጣጠሩ በሄኖክ ላይ ተጻፉ ያሉት የቀለማት ስርዓቶቹ እነዛ ድብቁ ዓለም የሚባሉ ሰዎች ድብቁ ዓለም የሚያሰኛቸው ያው ተደብቀው ስለሚሰሩ የወሰዷቸው በእግዚአብሔር ስም የሚሰሩ ብዙ ነገሮች አሉ እያንዳንዱ ቅንጣት ከምን እንደተሰራ ምን እንደሚያደርግ ይታወቃል ስለዚህ የኛ ቤተክርስቲያን ምንድነው እነዛን ነገሮች ለዚህ ዓለም ባላቸው ንቀት የተነሳ ብዙ አበረታቷቸው አሁን በሄኖክ ላይ የተገለጹ አሉ አይደለም እነዚህ ይሄ ለዚህ ተቀማል ይሄ ለዚህ ተቀማል የሚለው መድኃኒቶቹን አንዳንዶቹ ነው የወሰዱ ይተቀሙባቸዋል እንጂ በተለየ ለዚህ ዓለም በመማለል እንደዚህ ሀብት በማከማቸት ምናምን አይደለም ሲኖር የነበረው በርግጥ እስከ 15ኛው 17ኛው 16ኛው ክፍለ ዘመን ድረስ የነበሩ በሰረገላ የሚሄዱ ነገስታት ነበሩ ያኔ ነው አንዳንድ ነገሮችን ተዘን እዚህ ናጺ ምኒልክ ላይ እንኳን ስንደርስ ስለ ሰረገላ ምንም የማያውቅ ማህበረሰብ ነበር የነበረው ያኔ ሄደውበት ነበር ያን ማይተውታል በመንፈሳዊ እስከ ቅኔ ድረስ ሄደዋል ዜማን በምስል በፊደል በቃል ከማስቀመጥ ደርሰዋል በመልእክት ይሄ ትልቅ ስልጣኔ ነው እነዚህ ነገሮች ማቅ አይነት ትውልድ እንዲፈጠር ሆን ተብሎ ቅድም እንዳልኩኝ ሆን ተብሎ ስለተደረገ ባዕድ ናቸው አሁን ትውልድ እነዚህ
ያሬድ የዜማ ይባል የፊደሎቻችን ትርጓሜ ቁጥራቸው ስርዓቱ ምን ይባል ካሌንደሩ ይባል አሁን የማወራው የመቅደሱ ስርዓት ምንድነው ሰው ምንድነው ሰይት ምንድነው ሞት ምንድነው ህይወት ምንድነው አለን እኮ ብያን ያላችሁ ከየት ተነስተን ወዴት እንሄዳለን አቅጣጫ ነበረው ይሄን ብቻ አይደለም ከዚህ ጋር ተያይዞ ብዙ ከመቻቸው ሊደረች እውቀቶች ሁሉ አሉት ከመንፈሳዊነቱ ባሻገር እነዚህን በሙሉ የክህደት መንፈስ ስለሆነ ራሱ አብዮቱን ያመጣው ማለት መንፈሳዊ ነገር የለም የሚለው ቡድን ስለሆነ ያመጣው መንፈሳዊ ነገር የለም ብሎ ሲል አብሮ የተፈጠሩ ጉዳዮችን አብሮ ነው የለም ያላቸው ስለዚህ ስዕሎቻችን ውስጥ ያሉት የቀለም ትርጓሜዎቻችን አብረው ጠፍተዋል አብረው ተስተዋል ፊደሎቻችን ውስጥ ያሉ የቁጥር ስርዓቶች የሚስጥር ስርዓቶች እንዳሉ የሉም አሁን ካሌንደር የቀን አቆጣጠራችን ወደዛኛው እየዳዳን ነው እዚሁ በድህነት ምክንያት ማለት ነው ስለዚህ ሆን ተብሎ ከሚደረገው ነገር ጋር በተያያዘ ባህሉን የማጥፋት ዘመቻ 40 ዓመት ሆኖታል በይፋ ከተጀመረ የማጥፋት ዘመቻ እና የሀገር በቀል ዕውቀቶች አንዱ ስነ መንግስታችን እንደሃጋ ምን አሳድርበት ነው የነበረው ነው እሱም አብሮ ነው የጠፋው ስለዚህ እኔም መልህ እቺ ኢትዮጵያ እቺኛው አሁን በባህሉ ነው እንጂ ያለችው በይሁንና ደረጃ ብዙም የለችም ለቱሪስት መስህብ ሲባል እንፈልገዋለን ግን ያንን ቱሪስት መስህብ ነው ያልነውን ነገር የሰራውን መንፈስ አንፈልገው ካልፈለከው አይሰራማ ቀጥሎ ያለው እንደዛ አይነት ሰው አይፈጥርም መንፈስ ነው ዓለምን የሚመራው መንፈስ ጠንካራ ካልሆነ መንፈስ ጋብቻ ከሌለው ጀምረህ ማጨርስ ከሆነ የተረጋጋ የፖለቲካ ስርዓት እንዳይፈጠር የሚደረግብህ ከሆነ አንተም አትቀጥልም ሀገርም አይቀጥልም ስለዚህ የሀገር በቀል ዕውቀቶች ላይ እንዲሁ ከቲካተቱ ብላ የምንለው ብቻ አይደለም የህልውናም ጉዳይም ጭምር ስለሆነ ስለዚህ ቢኖሩ ጥሩ ነበር ረሙም ይሆናል ወደፊት ግን አሁን ባለው ሁኔታ ለጊዜው እንኳን እድሉ ሊሰጠው ካሪኩለም ውስጥ ሊገባ በካሪኩለም ውስጥ ጸረ እሱ የሆነ ትምህርት ነው የሚሰጠው ጸረ የኢትዮጵያ ስቴት ባህላዊ ትምህርቶች ዕውቀቶች ጸረ እዛ ነው የሚሰጠው እንኳን እሱ ሊገባ እንደ ስኩል ኦፍ ቶት እንኳን እንደ አንድ የትምህርት አይነቶች ሲሰጥ የለም የትኛውም የትምህርት እንትን ውስጥ ማለት ነው ስለዚህ ከዛ ውስጥ የሚያሳድዱታል ከመጽሐፍ ውስጥ ሁሉ ያሳድዱታል እና ይሄ በበጀት ነው በአገር ደረጃ ነው የሚሰራውና ባለቤት ስለሌለው እና ሀገር በቀል ዕውቀት እነ ቻይና እና ሌሎችም ስታይ ያስቀናል እኛ ጋር ግን እንደዛ አይደለም እንደ ቻይና እንኳን አላደረግም ይሄን እንደዚህ ነው የማስበው አሁን እኔ ባልኩት መንገድ ብቻ ሳይሆን ሰዎች አሁን በየቤታቸው የሚያዳምጡ ሰዎች ወዴት እንደምንሄድ ይሄን ዓለም ሲስተም ቁጭ ብለን ዝም ብለን ለትንሽ ደቂቃ እንጠይቅ እስቲ አሁን ያለንበት የዓለም ስርዓት ወዴት ነው እየወሰደን ያለው ምንድነው ፍጻሜው የሚመሩን የሚያስተምሩን የሚነግሩን ሰዎችስ ወዴት ነው የሚወስዱ አድራሻ አላቸው ወይ ዝም ብሎ ሰው ይጠይቅ አሁን እንደነ ውስጡን ለማሰብ ይፍቀድ በኢትዮጵያ ውስጥ እግዚአብሔር ሐሳብ ነው እግዚአብሔር ወልድ ቃል ነው እግዚአብሔር መንፈስ ቅዱስ ሕይወት ነው በያለን የምንማር ሰዎች ነን ማለት ከሶስቱ አካል አንዱ የምናመልከው አምላክ ሐሳብ ነው ይሄ ሁሉ በዓለም ላይ ያለ ከውሸት በስተቀር ያለ ዋንኛውም በሰው ባህሪ ውስጥ ሁሉም ያለ
በእግዚአብሔር ታስቦ ነው የታሰበ አይደል ያለው። ስለዚህ እንዲህ ሐሳብን ነው የምናመልከው ማለት ነው። ንጹህ ቅዱሱ የሁሉ ነገር መነሻ የሆነ ሁሉ ነገር ማሰብ ያስገኘ አንድ አምላክ ነውና ለማሰብ እንፍቀድ፣ የምናመልከውን ነው። እንደዛ ከሆነ የተፈጠረን አለ የሱ አርአያንን ካልን እናስባለን፣ እንናገራለን። እንደዚህ ያው ደግሞ አለን በህይወት እነዚህን ነገሮች በእውነት እንኖራቸው። በቃ እኔ የምለው ያንን ነው። ወላዲ ብሎ ካመነን የሚያምን ሰው ሐሳብ ይወልዳል፣ እውቀት ከሱ ይነገራል፣ ሚስጥር ይገለጻል። በዚህ ነው የሚታወቀው። የአብ የወልድ መንፈስ ቅዱስ አማኝ ነው ማለት አንድ ሰው በግብር ተገለጸ ሲባል አብ ወልድ መንፈስ ቅዱስ ይሰሩበታል ነው። ሲጠመቅም እንደዛ ነው ማለት አይወልድም ጋር አይወልድም አትወልድም ማለት ነው። መካን ነው ተከታይ ወይም ብሎ ወይም ጨረቃ ነው የምትሆነው። ከራሳቸው ግን የሚያነቁ ሚስጥር የሚገለጽላቸው ሰዎች አብን ወላዲ ወልድን ተወላዲ ብለው ያምናሉ ይባላል። ከዛ የሚናገሩት ቃል ራሱ ሕይወትም መንፈስም ያለው ይሆናል። እግዚአብሔር አንድን ቃል በጎ ሰውዬና ክፉ ሰው ሲናገሩት አንዱን ቃል ማለት ነው እንደ ሰዎቹ በጎነት እኮ ቃሉ አድራሻው ጋር ሲደርስ የሚያመጣው ተጽዕኖ አለ። አንዱን ቃል በጣም በጎ ሰውዬ ሲናገረው ሰው ውስጥ ገብቶ ይሰራል፣ እንዲሰማ ያደርጋል። ታዝናለህ ወይ ደግሞ የደስታ ከሆነ ደስ ይላል። ያንኑ ቃል ደግሞ ክፉ ሰው ጋር ተናገረው አይገባም ልብ ውስጥ፣ ከልብ ጋር ይገናኝ። አንድ ነገር ከልብ እናድርገው። ፍጹም ሰውን በመውደድና በማክበር በማፍቀር እናድርገው፣ ምንም ያለምንም አጥር። ይሄ ነው ባልንጀራዬ ማን ነው ሲለው ይሄ መንገድ ላይ ወደቀ ገሌ ያለፈው ገሌ ያለፈው። በቃ ማንኛውም በጎነት እንደዚህ ነው የተማርነው። ኢትዮጵያዊነት የምንለው ይሄ ነው። ብዙ እንግዶችን ስንቀበል የኖርነው በዚህ ምክንያት ነው። አብርሃምን የምንወደው ለዚህ ነው። ዝም ብሎ ሲቀበል ነው መጨረሻ ሥላሴን ተቀበለ የሚያሰኘውና እዚህ በጎ መንፈስ ሐሳብ እንዲኖረን የምንናገረውም ቃል ከሰው ልብ እንዲደርስ ለማድረግ ሕይወት እንዲኖረው የምናምነውን እንኖር ነው ማለት ነው። እሺ ዜራ ክፍልን ጨርሰናል። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሳብስክራይብ ያድርጉ።
እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን ሃሌሉያ። ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሳብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን